ሃይ ፋሚሊ እንዴት ናችሁ? የገዘች ቴኳንዶ ቤተሰቦች እንደዚህ ፌሌክስ መውረድና በጣም ከፍተኛ የሆኑ ሃይ ኪኮችን መሰንዘር ትፈልጋላችሁ? እና ይሄንን የምትፈልጉ ከሆነ እነኚህን ነገር ካላስተካከላችሁ ፈጽሞ ይሄን ስፕሊት መስራት ፈጽሞ አይቻልም ማለት ነው። ስለዚህ እኔ አሁን የሚነግራችሁ ስህተቶቻችሁን ነው እና ምንድነው የሚለውን ስህተት ዲቴል በደንብ ስለማስረዳ ረጋ ብላችሁ ቪዲዮውን እስከ መጨረሻ ጨርሳችሁ እዩ። እነኚህን ዘጠኙንም ነገሮች ከተገበራችሁ እርግጠኛ ነኝ በቀጥታው ፌሌክስ ትወርዳላችሁ። እንደዚህ እየተጨነቅን ምናምን ረጅም ሰዓት መሬት አትንካ ከተባለ መሬት አለመንካት ነው በቃ። ሰላም ውድ ተመልካቾቻችን፣ ሳቦም ገዘች ነኝ ከገዘች ቴኳንዶ። አሁን ዛሬ ወደ አሰብኩበት ትምህርት ከመግባቴ በፊት ዩቲዩብ ቻናሌን ሰብስክራይብ ያላረጋችሁ ሰብስክራይብ በማድረግ ተቀላቀሉ። ያደረጋችሁ ደግሞ ላይክ እና ሼር ማድረግ አትርሱ ማለት ነው። እና ከዚህ በፊት ለስፕሊት የሚጠቅሙ ለፍሮንት ስፕሊትም ለሳይድ ስፕሊትም የሚጠቅሙ ቪዲዮዎችን ሰርቻለሁ ማለት ነው። እነሱን ዲስክሪፕሽን ላይ አስቀምጥላችኋለሁ። በዛ ዲስክሪፕሽን ላይ በማስቀምጠው ወይም የኮሜንቱ መጀመሪያ ቦታ ላይ አስቀምጥላችኋለሁ ማለት ነው። የፍሮንት ስፕሊት እና የሳይድ ስፕሊት እነዛን ሊንክ በመንካት እነዛን ቪዲዮዎች በመከታተል በቀላሉ ፌሌክስ መስራት ወይም ደግሞ ስፕሊት ማውረድ ትችላላችሁ። ዛሬ ብዙዎቻችሁ በጣም ብዙ ጊዜ ዲቴል በጣም እየጠየቃችሁኝ ስለሆነ ነው ዛሬ በድጋሚ ቪዲዮ የሚሰራላችሁ ማለት ነው። ያም ምንድነው አሁን ምክንያቶቹን በደንብ እነግራችኋለሁ። ይህንን ምክንያት ካዳመጣችሁ በእርግጠኝነት ስፕሊት የማትሰሩበት ምክንያት የለም ማለት ነው። አንደኛ እና የመጀመሪያው ምንድነው ፍርሃት ነው በቃ። የመጀመሪያው አልችልም፣ እግሬ እንዲህ ቢሆንስ፣ በቃ አይሆንም፣ ላይሆን ይችላል፣ አልችልም የሚሉ ነገሮችን ውስጣችሁ ላይ ከያዛችሁት ስፕሊት መስራት ፈጽሞ አይቻልም ማለት ነው። ሁለተኛው ምንድነው ሩጫ ነው ማለት ነው። መሮጥ አስፈላጊ ነው፣ ግን ደግሞ ከሮጥም በኋላስ እንዴት ነው ትሬኒንግ የምታደርጉት የሚለው ነገር ወሳኝ ነው። እና ሩጫ ስንሰራ በነገራችን ላይ ብዙ ጡንቻዎቻችን ይጠነክራሉ እና ጡንቻዎቻችን ይጠነክራሉ፣ ይስተካከላሉ። ግን ደግሞ ሩጫ ከሮጥም በኋላ በጣም ለረጅም ሰዓት ስትሬች ማድረግ አለብን። ብዙ ሰዎች ሩጫ ይሮጡና ይተዋሉ ስትሬች ሳያደርጉ። እግራቸው እየጠነከረ በሚሄድበት ሰዓት ላይ ስትሬች ለማድረግ ያስቸግራል። ማለት አትሩጡ ማለት ሳይሆን እኔ ሀሳብ ምንድን ከሮጣችሁ በኋላ ምንድነው የሚታደርጉት? ስትሬች ማድረግ ለረጅም ሰዓት በደንብ አድርጋችሁ ስትሬች ካረጋችሁ በኋላ ብትሮጡ እግራችሁ በጣም ሌተስት ነው ማለት ነው የሚሆነው። ግን ሩጣን ብቻ ምንተው ከሆነ በጣም ረጅም እንትን ለምሳሌ እንደ ትሪቢል አይነት ነገር ስኳት አይነት ነገር ምናምን የእግር ጡንቻ መገንቢያ ነገሮችን ከሰራን በኋላ ምን ማድረግ አለብን? ስትሬች ማድረግ አለብን። ካልሆነም ይሆናል ማለት ነው ይታሰራል። አሁን ብዙ ጊዜ እንደዚህ ገጥሞኝ አውቃለሁ እኔ በጓደኞቼ ላይም እና ስለዚህ ከሮጥም በኋላ ሁለተኛው ምን ማድረግ አለብን? በጣም ለረጅም ሰዓት ስትሬቺንግ መስራት መቻል አለብን ማለት ነው። ሶስተኛው ሳይክል ነው። እኔ አሁን ሳይክል በጣም ለረጅም ዓመት ወደ 4 ዓመት የሚሆን አክል በጣም በተከታታይ ሳይክል ነድቻለሁ። እናም ለዛም ደግሞ ሲነዳ ዳገት ቁልቁለት የሚባል እኔ ጋር የለም። ዳገት ላይ ቆሜም ቢሆን በጭንቀትም ነው ማለት ነው ይነዳ የነበረው እና ያ ምን አድርጎታል? እግሬን በጣም ገንብተዋል። ዛሬ አሁን በጣም ፓወርፉል ኪኮችን ነው የሚሰነዝረው። ምናልባት ቪዲዮዎች ላይ ካያችሁ ኪኮች በጣም ጠንከር ያሉ ናቸው። ግን እነዛ ኪኮች መነሻቸው ምንድነው? ሳይክል ላይ በጣም ስለነደውበት እግሬ በጣም ጠንካራ ነው። ለዛ በጣም ፓወርፉል አድርጎታል። አሁን ምንድነው ፓወሩን ከዛ ያገኘሁት፣ ግን ፍሌክሲቢሊቲ በጣም ነው ያስቸገረኝ ማለት ተስፋውላ እስኪቆርጥ ድረስ ደርሻለሁ። ፍሌክሲቢሊቲውን ለማምጣት በጣም ተስፋ አስቆርጦኛል ማለት ነው። ረጅም ሰዓት ሳይክል የሚነዳ ከሆነ በዛው ልክ ደግሞ ስትሬቺንግ በደንብ መስራት መቻል አለብን። ለእግሮቻችሁ ጡንቻ አሪፍ ነው፣ ለፓወራችሁ በጣም ቆንጆ ነው ሳይክል። ግን ደግሞ ስትሬቺንግ ካልሰራን እግራችን ስፕሊት ማውረድና ሃይ ኪክ ከፍተኛ የሆኑ ኪኮችን መሰንዘር አይቻልም። ሳይክል የምንጫወት ከሆነ ወይም ደግሞ የምንሰራ ከሆነ ወይ አለመስራት ነው፣ መስራቱ ይመረጣል፣ ስትሬች ማድረግ ነው ማለት ነው። አራተኛው ምንድነው? እግር ኳስ ስንጫወት ቅድም እንዳልኳችሁ ነው። ልክ ቅድም እንዳልኳችሁ ከተጫወታችሁ በኋላ ምን ማድረግ አለባችሁ? ስትሬች ማድረግ መቻል አለባችሁ ማለት ነው። ይህንን አድርጉ። ያ የሶስቱ ሀሳብ ተመሳሳይ ስለሆነ እዚህ ላይ ብዙም ትንታኔ አላበዛም። ሌላኛው የረጅም ሰዓት አለመስራት። ለምሳሌ 10 ደቂቃ ከምናምን የሚው 11 ደቂቃ ይመስለኛል ከዚህ በፊት እዛ ላይ ኢንትሮ አለ። አሁን ለምሳሌ መግቢያ ሰብስክራይብ አድርጉኝ ምናምን የሚል ኢንትሮ አለ። ግን አሁንም ሰብስክራይብ አድርጉ። ስለዚህ ከዛን ጨምሮ ወደ 11 ደቂቃ ነው። ከዛ ውስጥ ቪዲዮ የሰራሁበት ወይ 9 ደቂቃ ሊሆን ይችላል ወይ 10 ደቂቃ ሊሆን ይችላል። ያ 10 ደቂቃ እናንተ እንዳትሰላችሁ ቪዲዮውን አሳጥሬ ነው የሰራሁት። ከዛ በላይ ነው ስትሬቺንግ መስራት መቻል አለባችሁ ማለት ነው። 10 ሰከንድ የሚይዝ ከሆነ እናንተ 30 ሰከንድ 40 ሰከንድ እዛ ቪዲዮ ላይ ገልጫለሁ።
እንደዛ ስታደርጉ ምንድነው ቀጥታውኑ ፌሌክስ የማውረድ እድላችሁ ሰፊ የሆነና ከፍ እያለ ይመጣል። ስለዚህ ረጅም ሰዓት ቤቲንጉን በጣም ለረጅም ሰዓት ሳይሰላችሁ መስራት ነው። አሁን የአንዳንዶቻችሁ ችግር ምንድነው? አንድ ወር ትሰሩና ትሰላቻላችሁ፣ 2 ወር ትሰሩና ትሰላቻላችሁ፣ በቃ ተስፋ ትቆርጣላችሁ። አንደኛ ሲሰሩ ረጅም ሰዓት አለምንም ረጅም ሰዓት ማለት እዚህ ትሬኒንግ ላይ ብቻ የምትቆዩበት አይደለም። ለረጅም ዓመት መስራት አለባችሁ። በአንድ ዓመት ውስጥ ካለቀቀ ሁለተኛ ዓመት መስራት አለባችሁ። በነገራችን ላይ እኔ 2 ዓመት የሰራሁበትን ያክል ላሳያችሁ። ቢያንስ ከመሬት አሁን ለምሳሌ እንደዚህ ቀርቦ አሁን እቺ ብቻ ነች የምትቀረው። አያችሁ? እቺን ብቻ ለሚታክል 2 ዓመት ሰርቻለሁ። እቺን እንደዚህ ብቻ ለማስቀመጥ ከ2 ዓመት በላይ ነው የሰራሁት። ከዛም 2 ዓመት ቅድም እንዳልኳቸው ነው እግሬን በጣም በተለያዩ ስፖርቶች ስለገነባሁት በጣም በቀላሉ ሊለቅልኝ አልቻለም ማለት እና 2 ዓመት እቺን ለምታክል ከመሬት እቺን ከፍታ የሚታክል ቦታ ቀርታ 2 ዓመት ነው ማለት ነው የሰራሁት። ዛሬ ላይ አሁን የሚታዩት ይሄ ቆንጆ ኪክ ከዛ የመጣ ነው። 2 ዓመት ለዛም እስኪያስታውከኝ ድረስ በቃ ጨክኜ ይመሙ ላይ በጣም ጨክኜ ሰርቼበታለሁ ማለት። ስለዚህ ምን መሆን አለባችሁ? መሰልቸት 1 ዓመት ለ6 ወር ለ5 ወር ምናምን ብላችሁ መገደብ የለባችሁ። ሌላኛው ደግሞ በእቅድ መስራት ትችላላችሁ። በነገራችን ላይ ለምሳሌ ማርሻል አርት ውስጥ እሱን በሌላ ቶፒክ አወራላችኋለሁ። ለምሳሌ ከዚህ ቀን ጀምሮ እስከዚህ ቀን ድረስ ይሄን ነገር ሰራለሁ፣ ከዚህ ቀን ጀምሮ እስከዛ ቀን ድረስ ይሄን ሰራለሁ የሚለውን ስኬጁል መኖር አለበት ማለት ነው። እና ያንን ነገር ስኬጁል ካደረጋችሁ በቃ በቀላሉ መወጣት ትችላላችሁ። ስለዚህ እኔ በመጨረሻው ፌሌክስን በሚጨርስበት ጊዜ ላይ 30 ቀን ሰጥቼ ነበር። ከ30 ቀን ውስጥ 15ቱን ትንፋሽ ላይ በደንብ ሰራውና ስትሬች አረግ ነበር። ከዛ 15ቱን ቀን ደግሞ ፌሌክስ ነበረ በጣም ለረጅም ሰዓት ዘግይቼ የሰራሁት። ከዛ እዛን ጊዜ ለቋል። ቢለቅም ደግሞ ለረጅም ዓመት በጣም ረጅም ሰዓት ሳላፍታታ አይለቅልኝም ነበር እግሬ። በጣም ረጅም ሰዓት እንዲያስለቅቅ ይፈልግ ነበር። አሁን ዛሬ ዝም ብዬ ከአንድ መጥቼ ነው ፌሌክስ የሚወርደው ማለት ነው። ምክንያቱም ልላችሁ የፈለኩት ህጉ እንድታማሙቁ ይፈልጋል። እኔም ማማሙቄ ነው የሚጀምረው፣ ግን ይወርዳሉ ቢል ማውረድ ይችላል። ግን እግሬ በጣም መሬት አንድ ፌሌክስ ስለወረድን ብቻ እዛው ቀረ ማለት አይደለም። በጣም ለረጅም ሰዓት ካልሰራን ስፕሊቱ ከኛ ጋር የመቆየት እድሉ በጣም ጠባብ ነው፣ ጥሎ ይሄዳል ማለት ነው። ስለዚህ ስፖርት ደግሞ ድግግሞሽ ነው። ስለዚህ መደጋገም መቻል አለባችሁ። ስለዚህ አትሰላችሁ። ረጅም ዓመት ለምን 3 ዓመት አይሆንም? ለምን 2 ዓመት አይሆንም? 3 ዓመት ሰርታይበት ሰው የሚደነቅበትን ነገር ሰው ገና እግሬን ስታነሳ ዋው ብሎ ያየውን ነገር ቢሰራ በጣም ቆንጆ ነው። ስለዚህ ትዕግስት ሊኖራችሁ ይገባል ማለት ነው ስፖርቱ ውስጥ። 6ኛ ተስፋ መቁረጥ ነው። ሆነ ሰዓት ላይ እንሞክራለን፣ እንጥራለን፣ እንለፋለን። ከዛ በጣም ከሰራን በኋላ ምንድነው ሁለተኛ በቃ እኔ አይሆንልኝም ብሎ ተስፋ መቁረጥ። ብዙዎቻችሁ ስለምትደውልልኝ ነው። በነገራችን ላይ ደውላችሁ ትጠይቁኛላችሁ። አረ ሳቦን እኮ 3 ወር ሰርተን እምቢ ብሎኛል፣ 1 ወር እኮ ሰርቻለሁ፣ 1 ሳምንት ሰርቼ እምቢ ብሎኛል ብላችሁ ተስፋ የምትቆርጡ ሰዎች አላችሁ። በነገራችን ላይ ስፒሪት ላይ ብቻ አይደለም፣ በየትኛውም ማርሻል አርት ውሹ ሊሆን ይችላል፣ ካራቴ፣ ቴኳንዶ ምናምን ኤኒዋን ሊሆን ይችላል። ግን በእነሱ ላይ ሁሉ ተስፋ መቁረጥ የሚባል ነገር እናንተ ውስጥ ሊኖር አይገባም ማለት። ስለዚህ ተስፋ እንዳትቆርጡ። ተስፋ ካልቆረጣችሁ በጣም ረጅም መጓዝና ማየት ትችላላችሁ። ስለዚህ 6ኛው ተስፋ መቁረጥ የሚደርሱበትን ቦታ ይገድባችኋል። 7ኛው ህመምን መታገስ። በጣም ስፕሊት በምንሰራበት ሰዓት ላይ አስተማሪያችን ለምሳሌ እያሰራን ሊሆን ይችላል። ወገባችሁን ያዝ ወይ እዚህ ጋር እንደዚህ ቆዩ ስለን ለምሳሌ እግራችን መሬት አልነካም። አሁን እኔ እንዳልወረደ ሰው ሆኜ ነው ማሳያችሁ። ያው እንደምንም ገድቤ ልያዝና ከዛ እንደዚህ እየተጨነቅን ምናምን ረጅም ሰዓት መሬት አትንካ ከተባለ መሬት አለመንካት ነው በቃ። የአስተማሪያችሁን ትዕዛዝ መስማት፣ እዚህ ጋር የነገርኳችሁን ነገር ማሰብ፣ ራሳችሁን እንደ ራሳችሁ አስተማሪዎች ሆናችሁ ራሳችሁን ከዛ እዚህ ጋር ረጅም ሰዓት መቆየት ካለብን ህመም እየተሰማን እዚህ ጋር መቆየት፣ እዚህ ጋር ከሆነ እዚህ ከዛ እያለ ቀስ በቀስ ራሱ ምን ይሆናል እየጨመረ ይሄዳል ማለት ነው። አሁን ለምሳሌ አንዳንድ ሰዎች በፔስታል ወይም ደግሞ በሆነ በሚያንሸራትት ነገር ይሰራል። እግራቸው ትንሽ ሲሄድ ይመልሳል። የሚመልሱ ከሆነ ምንድነው የሚሆነው? እንደ እግር ከሚሄድበት ቦታ እየከለከልከው ነው ያለው። ስለዚህ
ህመምን መታገስ መቻል አለብኝ። ቅድም ብያለሁ ትውከት ምናምን በቃ አስተናግጃለሁ። እነዛ አይነት ነገሮችን በራሴ እኮ ነው ማንም ሳያስጨንቀኝ ከጓደኛዬ ጋር ነበር እንሰራው። ያን ቦታ ላይ ሆኜ አንድ ቀን ቪዲዮ ሰራለሁ። ያንን ስቴፕ ደግሞ እዛኔ እንሰራ የነበረውን ነገር እንዴት በቀላሉ መስራት እንደሚችል ሶስተኛ ወይ አለ። እሱም ደግሞ በቀላሉ የሚሰራበት ወይ አለ። እሱም መንገድ ደግሞ በቀጣይ ቪዲዮ ላይ እንዲሰራላችሁ ከፈለጋችሁ ኮሜንት ላይ ጻፉልኝ፣ ይሰራላችኋለሁ። እና 2 ደቂቃ ብትቆይ በ2 ደቂቃዎች ውስጥ ህመሜ በቃ ይተዋል። ከዛ በኋላ እንደውም ስትነሳም ለመሰብሰብ ነው የምትቸገረው እንጂ ከዛ ግን ያንን ቢያንስ ወይ 1 ደቂቃ ወይ 2 ደቂቃ ህመሜን መታገስ መቻል አለብኝ። ስለዚህ ህመማችሁን መታገስ አለባችሁ ማለት ነው። 8ኛው ይህንን ቻናል ሰብስክራይብ አለማድረግ። ስለዚህ ይህንን ቻናል ሰብስክራይብ ካደረጋችሁ 8ኛው ላይ በጣም በነገራት ነው። ስለዚህ ይህንን ቻናል ሰብስክራይብ ካደረጋችሁ ፌሌክስ ብቻ ሳይሆን የፈለጋችሁበትን ነገር ነው ማሆን የምትችሉት ማለት ነው። የትኛውም ማርሻል አርት ውስጥ የሚከብዳችሁ ነገር እንድትሰሩ በዚህ ቻናል አማካኝነት ያው እንደሚሰሩ ቃል ሊገባላችሁ እወዳለሁ። እዚህ ስክሪን ላይ በዚህ በኩል በሁለቱም በኩል ፍሮንት ስፕሊት እና ሳይድ ስፕሊት አለ። ስለዚህ እነሱን ባለማየት 9ኛው ያ ነው ማለት ነው። ስለዚህ ይህንን ካያችሁና በዛ መሰረት ከሰራችሁ እመኑኝ በእርግጠኝነት ለውጥ ታመጣላችሁ። በቃናት ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። በሌላ ትምህርት እስክንገናኝ ድረስ ወዳችኋለሁ። መልካም ጊዜ ባይ